በህይወትህ የደስታ ምንጭ መሆን ባትችል ለሌሎች የሀዘን ምክንያት አትሁን። በምድር ላይ ሰዎች በሁለት ነገር ሲታወሱ ይኖራሉ። አንደኛው በሚፈጥሩት ችግር ሲሆን ሁለተኛው ደግሞ በሚፈቱት ችግር ነው። በእርግጥ የህይወት ትልቁና አንዱ ዓላማ ከመጥፋት መትረፍ ነው። አንዳንድ ጊዜ በህይወታችን ውስጥ ትልቅ ዋጋ የምንሰጣቸውን ሰዎች ወይም ደግሞ ቁሳቁሶች ስናጣ ህይወት እርባና ቢስ ይሆንብናል። ለመሞታችን ምክንያት ይበዛልናል። በዛ መካከል ዋጋ የምንሰጠውን ማግኘት ደግሞ ትልቅ ታምር መስሎ ይሰማናል። ታዲያ በዚህን ጊዜ እንደገና በህይወታችን ውስጥ አዲስ ሰው ወይም ደግሞ አዲስ ቁስን ማግኘት የመሰለ ታምር ነገር የለም። ነገር ግን አሁን የሚያገኘነውን ሰው ላለማጣት ምንም ዋስትና የለንም። ምክንያቱም እኛ ስለ ነገ መገመት እንጂ ማወቅ፣ መተንበይ እንጂ ማረጋገጥ የማንችል ደካማ ፍጡሮች ነን። ይህ ጥቅስ ሜሎሪና መጽሐፍ ከደራሲ ናሆጸናይ ጸዳሉ የተቀነጨበ። ታዲያ እኔ የሁላችሁም የደስታችሁ ምክንያት እንጂ ለሀዘናችሁ ምክንያት መሆን የማልችል ኢንጂነር አደባባይ ጓዴ ነኝ። ሁልጊዜም የእናንተን የቤት ፍላጎት፣ ሁልጊዜም የእናንተን ሀሳቦች ወደ መድረክ እያመጣው፣ ሁልጊዜም በልዩ ትንታኔና በልዩ አቀራረብ እንዲሁም ደግሞ የተለያዩ ሀሳቦችን እያመጣን ሁላችሁንም በተቻለኝ መጠን ባላችሁ አቅምና ባላችሁ ገንዘብ ልክ የቤት ባለቤት እያደረግኩ ሁልጊዜም በሀሳብ የበላይነት ሁልጊዜም እናንተን በማገልገል ቀጥላለሁ። ኢንጂነር አደባባይ ጓዴ ሁልጊዜም ለተሻለ ነገር አዲስ አበባ ውስጥ ከ1500 በላይ ሬጂስተርድ ያደረጉ ሪልስቴቶች አሉ። ታዲያ ውድ ደንበኞቻችን እናንተ በአንድ ቀን ስህተት ሚሊዮኖችን እንደምታጡ አስባችሁ ታውቃላችሁ? በተለይ ደግሞ በዚህ ሰዓት አፓርትመንት ለመግዛት እያሰባችሁ ያላችሁ ቤተሰቦቼ፣ ብዙ ሰዎች መግዛታቸውን ብቻ ነው የሚያዩት። ነገር ግን የሚያጡትን ገንዘብ በአንድ ቀን ስህተት ብቻ እንደሆነ ላይገመግሙት ይችላሉ። ለዚህ ነው ከ95% በላይ የሚሆነው ገዢ ወይም ደግሞ አፓርትመንት ገዝቶ የተለያየ ንትርክ ውስጥ ወይም ደግሞ ስህተቶች ውስጥ የሚገባው ራሱ በሰራቸው 7 ስህተቶች ምክንያት ነው። እነዚህን 7 ስህተቶች ከ7 ጀምሮ እስከ ተራ ቁጥር 1 ድረስ በዝርዝር እንመለከታቸዋለን። በተለይ ደግሞ ወደ መጨረሻ አካባቢ የሚሆኑት አብዛኛው ሰው ዛሬ አዲስ አበባ ውስጥ በሪል ስቴት ላይ የተለያየ ኮምፕሌኖች እና የተለያየ ሀሳቦችን እንደዚህ ሆንኩኝ የሚላቸውን ምክንያቶች በሙሉ የያዘ ስለሆነ እስከ መጨረሻው ተከታተሉ። ዛሬ ላይ ይህንን ቪዲዮ አይታችሁ እርግጠኛ ሆኜ የምነግራችሁ ይህንን ሀሳብ ሰምታችሁ እነዚህን ስህተቶች አይታችሁ እናንተ ነገ ከነገ በኋላ እኔ ጋርም ይሁን ሌሎች ሪል ስቴቶች ላይ አፓርትመንት በምትገዙ ሰዓት እንደዛ አይነት ነገሮችን እንደማያጋጥሟችሁ 100% እርግጠኛ ሆኜ እነግራችኋለሁ። እንቀጥላለን። 7ቱ ስህተቶችና 95% የሚሆነው ሪል ስቴት ላይ ኢንቨስትመንት ያደረገ ሰው ምን ያህል እንደተሳሳተ የሚጠቁሙ ጉዳዮች ላይ እንቀጥላለን። ኢንጂነር አደባባይ ጓዴ ከ7ቱ ዋና ዋና ስህተቶች መካከል የመጀመሪያውን 7ኛውን ጉዳይ እንመለከታለን። ይህ ጉዳይ የአልሚውን ማንነት ወይም ደግሞ የኩባንያውን ማንነት ሳያረጋግጡ መግዛት ነው። ኩባንያው ማን ነው ወይም ደግሞ ሪል ስቴቱ ማን ነው ለሚለው ጥያቄ የመጀመሪያው እንግዲህ ኩባንያው ከዚህ በፊት ምን ያህል ህንጻዎችን ገንብቶ ለደንበኞች አስረክቧል። ሁለተኛ ደግሞ አስረክቦ ከሆነስ የሚኖሩት ሰዎች ስለዚህ ድርጅት ስለዚህ ኩባንያ ከዚህ በፊት አፓርትመንት የሸጠላቸው ደንበኞቻቸው ከዚህ በፊት ስለ ድርጅቱ ምን ይላሉ? አሁንስ ምን እያወሩ ነው? እነዚህ አፓርትመንቶች የጥራት ሁኔታቸው እንዴት ነው? በምን ያህል ጊዜ ገንብቶ አስረክቧቸዋል? እነዚህን አፓርታማዎች ለመገንባት ምን ያህል ጊዜ ወስዶበታል? ድርጅቱ ከየት ነው የመጣው? መነሻው ምንድን ነው የሚለውን ነገር በጥራትና በጥልቀት አለመመልከት። ስለዚህ ቋሚ መፍትሄ የሚሆነው ምንድነው? አስረክቦ ከሆነ ከዚህ በፊት ያስረከባቸውን አፓርትመንቶች ሄዶ በአካል ማየትና መጎብኘት፣ እንዲሁም ደግሞ እዛ ገዝተው የሚኖሩ ሰዎችን ወይም ደግሞ ቤተሰቦችን ስለ ሪል ስቴቱ መጠየቅ። እነሱ እንደናንተ ገዢዎች ናቸው፣ አይዋሻቸውም፣ ይናገራሉ። ተራ ቁጥር 7 አየን። አሁን ደግሞ ወደ ተራ ቁጥር 6 እንሄዳለን። 6ኛ ውሉን ሳያነቡ መፈረም ነው። አብዛኛውን ጊዜ ኢትዮጵያ ውስጥ ማንበብ የሚቸከን፣ ማንበብ የሚያስጠላን፣ ማንበብ ልክ እንደ ትምህርት መስሎ የሚታየን፣ አፓርትመንት እየገዛን እንደሆነ የምንረሳ የምንዘነጋ፣ በሚሊዮኖች ብር እያወጣን እንደሆነ የምንረሳ የምንዘነጋ ብዙ ሰዎች አለን። በዛው ልክ ደግሞ ሪል ስቴቶች እስከ 20 ፔጅ ድረስ እስከ 20 ገጽ ድረስ ሰዎች ተሰላችተው ውል እንዳያነቡት የሚያደርግ ውል አዘጋጅተው ለእናንተ ያቀርባሉ።
እኛም ያለፍንበት መንገድ ስለሆነ እናንተ ብዙ ደንበኞችም እዚህ ውስጥ ትኖራላችሁ። ሰብስክራይብ አድርጋችሁ ቻናሉን ምናልባትም ቴሌግራም ቻናሉ ላይ ስላለ እዛ ላይ መታችሁ ሰብስክራይብ አድርጋችሁ ተቀላቅላችሁ ይሄን ሐሳብ እያደመጣችሁ ያላችሁ ልትኖሩ ትችላላችሁ። ብዙዎቻችሁ በዚህ ተጠቅታችኋል። በእኔ የሥራ ልምድ ውስጥ እንኳን ወደ 6 የሚሆኑ ቤተሰቦች በውል ዙሪያ ሳያነቡ ብዙ ጉዳዮች ከተፈጸሙ በኋላ ዛሬ ላይ ድርጅቱን ተጠያቂ የሚያደርጉ ወይም ደግሞ ድርጅቱን የሚጠይቁ ሰዎች አሉ። ተጠያቂነታቸው ግን እነሱ እንጂ ድርጅቱ አይደለም። ውል አለማንበብ የእናንተ ስህተት እንጂ የድርጅቱ ስህተት አይደለም። ውሉን አንበባችሁት እዛ ውስጥ የማይስማማ አንቀጽ ካለ ይውጣልኝ የማለት መብቱ አላችሁ፣ አለመግዛትም መብቱ አላችሁ። ብዙ ሰዎች እየተሸፈኑባቸዋል። እንደ ሰነፍ ተማሪ ደብተር ብቻ ገልበጥ አድርጋችሁ ፈርማችሁ የምትሄዱ ሰዎች አላችሁ። ብዙ ሪሴቶች እስከ 20 ገጽ የሚደርስ ውል አላቸው። በጣም ብዙ ያልተባሉ ጉዳዮችን ጨምረው ምንም አፓርትመንቱ ላይ የማይመለከተው ጉዳይ ሁሉ የተጻፈው ውል አይቻለሁ እኔ በአካልም በጽሁፍም አይቻለሁ። ታዲያ እናንተ ውል አለማንበብ ብዙ ነገሮች ያስከፍላችኋል። ለምሳሌ የቅጣት ሁኔታዎች፣ የክፍያ ሁኔታዎች፣ ወርሃዊ ክፍያ ሊሆን ይችላል በወር የተገመደ ከሆነ፣ በኮንስትራክሽን ሂደት የተገመደ ከሆነ፣ ውል ላይ ያሉ ጭማሪዎች፣ በግንባታ ሂደት የሚጨምሩ ጉዳዮች ካሉ ለምሳሌ እኛ ኢንክሪመንት ብለን የምንጠራው ማለት ነው ወይም ደግሞ ወለድ በግንባታ ሂደት ለሚፈጠር ማንኛውም የግንባታ ዋጋ ንረት ደንበኛውን አይመለከተውም የሚል ውል አለ፣ ይመለከተዋል የሚል ውል አለ። አብዛኞቹ በሰንጠረዥ በፐርሰንት አስቀምጠው የግንባታ ሂደት ቢጨምር እናንተ ላይ ይጨምራል የሚል ውል አንቀጻቸው ላይ አካተዋል። ውል ማስረከቢያ ጊዜም ብቻ አይደለም ወይም ደግሞ በዚህ ዓመት አስረክባለሁ የሚለውን ብቻ አይደለም የሚይዘው። ኢቭን ከተረከባችሁ በኋላ ማን ነው የሚያስተዳድረው የሚል ጉዳይም ያለበት ነው። ብዙ ክፍያዎች አሉባችሁ፣ እነሱን ጭምር ውሉ ላይ ማየት አለባችሁ። ውል የአፓርትመንቱ 50% የሚሸፍነው ነገር ነው ከመግዛታችሁ በፊት ከገንዘቡ ተጨማሪ። ስለዚህ ውልን በትኩረት ማየት የእናንተ ሁለት ጉዳዮችን አይተናል። አሁን ደግሞ ወደ ተራ ቁጥር 5 እንሄዳለን። ተራ ቁጥር 5 የአካባቢውን ወደፊት እድገት አለማጥናት። ብዙ ሰዎች አፓርትመንት ሲገዙ ሁለት አይነት ሀሳብ ነው ያላቸው። አንደኛው ለመኖሪያ ነው፣ ሁለተኛው ደግሞ ለኢንቨስትመንት ነው። ይህ ማለት ለኢንቨስትመንት የተገዛው አፓርትመንት አያስኖርም ማለት አይደለም። ነገር ግን ሞር ለማከራየት ወይም ደግሞ መልሶ ለመሸጥ ሪተርን ኦን ኢንቨስትመንቱ አርኦአዩ ከፍ ያለ ነው ለማለት ያክል ነው። እና አንዳንድ ጊዜ ወደፊት የከተማ ልማት የከተማ እድገት ለምሳሌ አሁን አዲስ አበባ ያለችበት ሂደትና ባለፉት 2 ዓመታት የነበረችበት ለውጥ እኩል አይደለም። ባለፉት 2 ዓመታት በጣም በቦታ በሎኬሽን ጥሩ የሚባሉ ቦታዎች አሁን ላይ ቀንሷል። አሁን ላይ ደግሞ አዳዲስ ቦታዎች በጣም ውድ የሚባሉ ሰፈሮች መጥተዋል። ለምሳሌ ልጥቀስላችሁ። ከዚህ በፊት ቦሌ፣ ሳር ቤት የመሳሰሉ ቦታዎች ፕራይም የሚባሉ ሎኬሽን ናቸው በሪል ስቴት። አሁን ደግሞ ተቀይሯል። እነ ካዛንቺስ፣ እነ 4 ኪሎ፣ እነ ፒያሳ በፊት ማን ያውቃቸው ነበር? ከ2 ዓመት ከ3 ዓመት በፊት አፓርትመንት ግዙ ቢባሉ። አሁን ላይ ግን ሽፍት አድርጓል። ዛትስ ዋይ እናንተ ዛሬ ከመግዛታችሁ በፊት ወደፊት የሚኖረውን የከተማ እድገት የሰፈር ለውጥ ከትራንስፖርት ጀምሮ እያንዳንዱ ነገር ማየት አለባችሁ፣ ማጥናት አለባችሁ። ከተማ ሲለወጥ ብዙ ነገሮች ይለወጣሉ። ፋሲሊቲው በዛው ልክ ነው የሚለወጠው። ኢንቨስትመንቱ በዛው ልክ ነው የሚለወጠው። አይደለም ይሄን እናንተ የምትገዙት አፓርትመንት ወይም ደግሞ ህንጻው በኩል ያሉ ሌሎች ነገሮችን ማጥናት አለባችሁ። በተለይ ደግሞ ቦሌ አካባቢ መሀል ከተማ ላይ አካባቢ ስትገዙ እንደዛ አይነት ነገር ያጋጥማችኋል። ዛሬ አፓርትመንቱ ስትገዙት ዛሬ ቆንጆ የሆነ ቪው ያለው ባልከኒ ያለው ቆንጆ የሆነ አየር ቤታችሁ ውስጥ የሚንሸራሸር ምንም አይነት ነገር የማይከለው አፓርትመንት ሊኖራችሁ ይችላል። ከአመት ከ2 ዓመት በኋላ ግን እናንተ ከገዛችሁት የፎቁ ቁመት የበለጠ ሌላ ፎቅ ከጎኑ ይገነባል። ስለዚህ የእናንተ ባልከኒ ወርዝ የሚያደርገው ምንድነው? የእናንተ ቪው ወርዝ የሚያደርገው ምንድነው? ዛት ወደ ላይ ከፍ ሲል አፓርትመንቶች ቦሌ ላይ ዋጋቸው ከፍ ይላል፣ ይጨምራል። እኔ የምሸጠው እሱ ስለሆነ ስለዚህ እንደዛ አይነት ነገሮችን ግምት ውስጥ በማስገባት ነገ ወደፊት የገዛችሁትን አፓርትመንት አተርፋለሁ ወይ ደግሞ ኢንቨስት አደርጋለሁ ብላችሁ የገዛችሁት አፓርትመንት ሌላ ወጪ ኢቭን ራሱን እንኳን መልሶ የማይሽጥ ነገር እንዳይመጣ በጥንቃቄ እነዚህን ነገሮች ማየት ይኖርባችኋል። ለዚህ ደግሞ ትክክለኛ የሆነ የሽያጭ አማካሪ ማግኘትን ይፈልጋል። እንቀጥላለን። እመዬ እንደምን
በዓለም ዙሪያ። አሁን ከሰባቱ ጉዳዮች ሶስቱን አይተናል። አሁን ደግሞ አራተኛ ደርሰናል። አራተኛ ተራ ቁጥር የተደበቁ ወጪዎችን አለማስላት ወይም ደግሞ አለማወቅ። ብዙ ጊዜ ሪል ስቴቶች ላይ የተደበቁ ወጪዎች የሉም፣ ነገር ግን ውሉ ላይ ወይ ደግሞ አንቀጹ ላይ የማይካተቱ መጨረሻ ላይ ሊሆን ይችላል፣ ቤቱን ከተረከባችሁ በኋላ ሊሆን ይችላል። እንደዚህ አይነት ነገሮች የሚመጡት አንዳንድ ጊዜ በጣም ጥሩ የሚባሉ ሪል ስቴቶች ላይ እንደዚህ አይነት ነገሮች በግልጽ ተጽፈው አሉ ውሉ ላይ። እነዚህ የተደበቁ ወጪዎች የሚሉ ለምሳሌ የመዝገብ ክፍያዎች ሊሆኑ ይችላሉ። ካርታው ወደ ዲጂታል ካርታ ካልዞረ ወደ ዲጂታል ካርታ የምታዛውሩበት ወጪ በራሱ የተደበቀ ወጪ ነው። የውሃ ቆጣሪዎችን ማስገባት ለምሳሌ የእናንተ ወጪ ሊሆን ይችላል። የመብራት ቆጣሪዎችን ጨምሮ የእናንተ ወጪ ሊሆን ይችላል እስካልተጻፈ ድረስ። ስለዚህ እንደዚህ አይነት የተደበቁ ወጪዎችን በደንብ መጠየቅ፣ የሽያጭ አማካሪውን መጠየቅ፣ ማናጀሩን መጠየቅ፣ አለፍ ብሎም የድርጅቱን ዋና ስራ አስኪያጅና ባለቤቱን መጠየቅ ይኖርባቸዋል። እንደዚህ አይነት ወጪዎች ያን ያክል ብዙ ወጪዎች የሚባሉ አይደሉም፣ ግን ከምትገዙት አንጻር ፈሰስ ካረጋችሁት አንጻር እንደዚህ አይነት ወጪዎች አሉ። በተጨማሪም ደግሞ ብዙ ሰዎች አሁን ላይ የሚሸወሩበት ውል ባለማንበባቸው በከፊል ግንባታና በሙሉ ግንባታ የሚል የፊኒሺንግ ወጪ ሲያስቡት እነሱ ድርጅቱ የሚጨርስላቸው የሚመስላቸው ውል ባለማንበባቸው ግን በከፊል ግንባታ የገዙ ሰዎች ይበዛሉ። አሁን ድርጅቶች ሽያጫቸውን በከፊል ግንባታ እያዞሩ ነው። ምክንያቱም በጊዜ ሂደት የፊኒሺንግ ማቴሪያል ዋጋ እየጨመረ ስለሚመጣ በተለይም ደግሞ ውላቸው ላይ ኢንክሪመንት ያላስገቡ ወለድ ያላስገቡ ሪል ስቴቶች በከፊል ግንባታ እየሸጡ ነው ያሉት። ስለዚህ እንደዚህ አይነት ወጪዎችን በደንብ ማወቅ ይኖርባቸዋል። ወደ ተራ ቁጥር 3 እንሄዳለን። ደረጃ የምናገኘው እንግዲህ ከ95% የምትሳሳቱት ነገር ምንድነው? ዋጋ ብቻ በማየት ውሳኔ መውሰድ። ይህ ኢትዮጵያ ውስጥ ከ30% በላይ የሚሆነው ሰው የሚሸወድበት ዋናው ምክንያት ይሄ ነው። ሁልጊዜም ዋጋ የሚገዙትን ቤት የሚወስንላቸው ሰዎች አሉ። ዋጋ ከቀነሰ በቃ ይሁን፣ ይሄ ጥሩ ነው፣ ሌላው አይመለከታቸውም። እስካሁን ያልናቸው ጉዳዮች በሙሉ አይመለከታቸውም። ብቻ ዋጋው ይቀንስ፣ ብቻ ቤት ይሁን፣ ብቻ እንኑርበት፣ ብቻ ከኪራይ ይገላግለኝ የሚል ሀሳብ ያላቸው ሰዎች በጣም ብዙ ናቸው። ለዚህ ደግሞ በቅርቡ እያያችሁት ያሉት እየሰማችሁት ያለ በወሬ ደረጃ ማረጋገጫ የለንም፣ እንደዚህ አይነት ነገሮች አሉ። ቤት በ2 ሚሊዮን በ3 ሚሊዮን በ4 ሚሊዮን ብር ገዝታችሁ ህልም መስሎ የሚታይ ነገር ያለበት ጊዜ ላይ ነው የደረስነው። ስለዚህ ዋጋ የምትገዙትን ቤት እናንተ ጋር ሊመጥንላችሁ ይችላል እንጂ ዋጋ ብቻ አይታችሁ ለመወሰን አትቸኩሉ። ወደ ተራ ቁጥር 2 እንሄዳለን። በተራ ቁጥር 2 የምናገኘውና ከሰባቱ አምስተኛ የሆነው ጉዳይ ምንድነው? ሰነዶችን አለማስመርመር ነው ወይ ደግሞ አለመመርመር። ሰነድ ሲባል ብዙ ሰነዶች አሉ። ለመጀመሪያው እንግዲህ የሪል ስቴት ፈቃድ ያለው አልሚ ወይም ደግሞ ድርጅት መሆኑን የሚያሳይ ኦሪጂናል የሆነ ዶክመንት ድርጅቱ መኖር ይኖርበታል፣ ሊኖረው ይገባል ማለት ነው። ሁለተኛው የግንባታ ፈቃድ። ሶስተኛው እና ዋነኛው ጉዳይ ደግሞ ይህ ሪል ስቴት አብሮ በማልማት ነው እየሰራ ያለው ወይስ በራሱ በግዢ ነው እየሰራ ያለው? በሊዝ ነው የተቀበለው ወይስ ደግሞ ራሱ ገዝቶ ነው እያለማ ያለው የሚሉ ሰነዶች፣ እንዲሁም ደግሞ ከተለያየ የልማት ስትራቴጂ ውስጥ የከተማ ልማት ሊሆን ይችላል የተለያዩ ድርጅቶች ላይ የሰጠ የምስክር ወረቀት ወይ ደግሞ ሽልማት የመሳሰሉ ነገሮች ካሉ እሱን አለማስመርመር። ሌላው ሊዝ ነው ያነሳ ነው። ለምን ያህል አመት ነው ሊዙ? እስከ ስንት አመት ተከፍሏል? የሊዝ ክፍያው በሊዝ የተገዛ ወይ ደግሞ በሊዝ የተሰጠ መሬት ከሆነ ምን አይነት እህት ኩባንያ አለው ይህ ድርጅት? ስንት ኩባንያዎች አሉ? ይሄኛው ድርጅት በተለያየ ምክንያት ቢያቆምበት ሌላ ቦታ ላይ ገንዘብ አምጥቶ ሊገነባበት የሚችለው ሌላ እህት ኩባንያ አለው ወይ? ያ ኩባንያ ማን ነው የሚባለው? ሪሊ አሁን አክቲቭ ነው ወይ ድርጅቱ? አንዳንድ ጊዜ ሪል ስቴቶች ከገነቡ በኋላ ፈቃድ የሚያወጡ አሉ። ግንባታ ከተገነባ በኋላ ሄደው የሪል ስቴት ፈቃድ አውጥተው አፓርትመንቶችን የሚሸጡ የሚቸበቸው። መጀመሪያ ላይ ደግሞ ኖርማሊ በሪል ስቴት ፈቃድ ሊዝ ተቀብለው እያንዳንዱ የሚገነቡ አሉ። እነዚህን ሁሉ ማጣራት ይኖርባቸዋል። አሁን የመጨረሻው ጉዳያችን ላይ ደርሰናል። የመጨረሻውና ዋነኛው ጉዳይ እንግዲህ ደንበኞች በጣም የሚሳሳቱ ነገር በፍጥነት መወሰን ነው። አውቃለሁ በሪል ስቴት ሰዎች ወይ ደግሞ ማስታወቂያ ጋጋታዎች በመሳሰሉ ነገሮች ሊያልቅ ነው ሊሸጥ ነው የመሳሰሉ ነገሮች እየተባሉ
ገንዘብ ዲስካውንት አለው እንዲህ አድርገናል ተብሎ በዲስካውንት ብቻ ዲስካውንቱን ላለማጣት ስትሉ ቶሎ የምትወስኑ፣ ቤቱ ያልቅብኛል በማለት ቶሎ የምትወስኑ፣ በማስታወቂያ በማርኬቲንግ ስትራቴጂ ውስጥ ገብታችሁ በእነሱ የአእምሮ ልክ ውስጥ ገብታችሁ ቶሎ የምትወስኑ ሰዎች አላችሁ። ሌሎችን ስህተቶች ትተናቸው እንኳን ውሳኔ ምን ያህል እንደሚጎዳ፣ ቶሎ መወሰን ምን ያህል እንደሚጎዳ እና ምን ያህል እንደሚጠቅም፣ ቶሎ መወሰን ጥቅምም አለው ጉዳት አለው ብቻ አይደለም እያልኩ ያለሁት፣ ግን ውሳኔው ውሃ የሚያነሳ መሆን ካለበት ብቻ ነው የሚሆነው እንጂ ቶሎ በወሰናችሁ ቁጥር የምታጡት ነገር ብዙ ነው። በሚሊዮኖች ነው የምታጡት። አጠቃላይ እንግዲህ እነዚህን 7 ስህተቶቻቸውን አይተናል። ሁልጊዜም እነዚህ ስህተቶች እንዲታረሙ እንዲስተካከሉ የበኩሌን አደርጋለሁ። የተሻለ ነገር ሁልጊዜም ለእናንተ ኢንጂነር አደባባይ ጓዴ የእናንተው ታማኝና እውነተኛ የሽያጭ አማካሪ፣ ሁልጊዜም በእናንተ ድጋፍ በእናንተ ሀሳብ ወደ ዩቲዩብ መተናል፣ እንቀጥላለን። ለእናንተ ከባለ 1 መኝታ ጀምሮ እስከ ፔንት ሃውስ ድረስ የተለያዩ አፓርትመንቶች አሉኝ። ያለ ምንም ወለድ የሚሸጣቸው አፓርትመንቶች ናቸው። እናንተ ጋር ምንም አይነት የኮሚሽን ክፍያ ወይም ደግሞ የኮሚሽን ጥያቄ አልጠይቅም። ይህ ሁሌም ቃሌ ነው። ድርጅቱ ራሱ እንዲከፍል እናደርገዋለን። መልካም ቀን ይሁንልዎት። አመሰግናለሁ።